ማን ይደርስበታል ጌታ ያንተን ፍቅር የምትጠብቀን አትተኛምና። ግልጽ ጥሪ በቀጥታ ለወንድማችን አሸናፊ ገብረ ማርያም። ዜማው፣ ዝማሜው፣ ቅኔው ሁሉ ነገሩ ያመጣለት ነገር አለ። የቅዱስ ያሬድ ዘማሪ አሸናፊ ገብረ ማርያም ከተሐድሶዊ ስብከቱና መዝሙሮቹ እንዲመለስ ጥሪ ቀርቦለታል። ሊቃውንቱም ብዙዎች መምህራን ጥሪ አቅርበውለታል ማለት ነው። ከዚህ በፊት ያስተምራቸው የነበሩ በኦርቶዶክስ ሆኖ የተሐድሶና የመናፍቃንን ስብከትና መዝሙሮች እንግዲህ ተጋልጠዋል ማለት ነው። ጥሪም ቀርቦለታል። ምን ናችሁ የሚለውን በማስረጃ እናያለን። ዲያቆን ቤተ ማርያም ነኝ። ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ መረጃው። ቸርነት ምሕረት ቢነገር ማን ይደርስበታል ጌታ ያንተን ፍቅር የምትጠብቀን አትተኛምና። ሰልፎ ያንተ ሆኖ ወጣን ከፈተና። በጣም የሚወደድ መዝሙር ሰርጌል የራሱ ሙሽራውን የዘመቁት መዝሙር ይሄንን። ይህን ቃለ መጠይቅ ሰምታችሁ ከሆነ ያዘማመር ስልቱ ራሱ እንዴት እንደሆነ ማለት ነው ከኦርቶዶክሳዊ ለዛ የወጣ እንደሆነ በማስረጃም ወደፊት የምናየው ይሆናል ማለት ነው። ነገር ግን እያንዳንዱ ያደረጋቸው ያሉ ስርዓቶች ከቅዱስ ቤተክርስቲያን አስተምሮ ይወጡ ናቸው የምንለው በየኢንተርቪው እየሄደ የሚያቀርበው እንግዲህ እንደዚህ ከቤተክርስቲያን ውጭ የሆኑ ዝማሬዎችን ነው ማለት ነው። ሰሞኑን ደግሞ ከአርቲስት ሚኪ ጋር በነበረው ቆይታ ይህንን ብሏል። ብዙዎችን የሚያስገርመ ቃለ መጠይቅ። ቅዱስ ያሬድ ያው በኢትዮጵያ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለን ታላቅ ሊቃችን ነው። የዜማው የምንጠቀመውም ደግሞ እኛ ብቻ ነን፣ እኛ ኢትዮጵያውያንና ለእርሶ ይሄ ዜማው፣ ዝማሜው፣ ቅኔው ሁሉ ነገሩ ያመጣለት ነገር አለ። የቅዱስ ያሬድ እጅግ ብዙ እንደውም በጣም ብዙ መዝሙር መሰራው ዜማው ሰው ነው። ቅዳሴ ላይ ለምሳሌ እያስቀደስኩ አንዳንዴ እብድ ነው የምሆነው። ሰዎች ይረዱኛል እንጂ ስልኬን አወጣለሁ ቶሎ ቅዳሴ እያስቀደስኩ እንጂ ዜማው ይዞኝ ወደ መዝሙር ይመጣብኛል። መዝሙር ሰራበታለሁ። ማታ ሰዓት አልስንቆ ተቀምጬ ቤት የሚሰማ የቤተክርስቲያን ዜማ ሲሰማ በቃ በጣም ትልቅ ጥበብ ይሰጠኛል ይቀርብሻል። እና እሱማ ምንጩ ነው። በቃ በጣም እንድትሰራ ያደርግሽ እና እሱ እኮ ገና ጥራት ያልተሰራለት ዜማና ህይወት የሚመነጭበት አገልግሎት እኮ ነው ቅዱስ ያሬድ። ዜማ ብቻ ነው ህይወት ነው የሚመነጭበት። ምክንያቱም እዛ ባለሱ ቆመሽ አይምሮሽ ይራቀቃል። በቃ መንፈሳዊ ሰማይ ላይ ይደርሳል ማለት ነው። እና እዛ ደርሰሽ የምትጽፊያቸው ግጥሞች ምን ያህል ጉልበት እንዳላቸው በቃ እና በጣም ትልቅ መሰረት ነው። አጥንተን ጨርሰነዋል ሳይሆን ጀምረነዋል ወይ አይደል? አልጀመርነውም በፍጹም። እንግዲህ እፍታው እኮ ነው በነገራችን ላይ እዚያው መርጌቶቹ ሊቃውንት የሚሉትን በደም ሳንሰማው እኛው ያልተማሱን አልተማርንም። የተማሩት አሉ ሳንሰማው በፍታው ነው እንዲሚያቀ ሰምተሽ ይወደው ምን ያህል ከፍ ያሳሰሉ ግጥሞች ያሸናፊን አዘማመሮች እና የቤተክርስቲያንን ዜማ በእውነት ከሰዓታት የተቀዳ ከቅዳሴው የተቀዳ ከማህሌቱ የተቀዳ ቅዱስ ያሬድን ያከበረ ቅዱስ ያሬድን የሰማ የቤተክርስቲያንን ድምጽ የሰማ ሰው በእውነት እንደ አሸናፊ ገብረ ማርያም ነው ወይ? ቤተክርስቲያን አሸናፊ ገብረ ማርያምን ትመስላለች ወይ? ቤተክርስቲያን አሸናፊ ገብረ ማርያም መዝሙር የሚለውን መዝሙር አድርጋ ትቀበላለች ወይ? ሰጥታዋለች ወይ? እሱ ከየት አመጣው? ባለፈው አሳይቻለሁ። ከጴንጤ ዘፈን ገልብጦ ያመጣና ቤተክርስቲያን ውስጥ ያሰረጸ ሰው ከሰዓታትና ከቅዳሴው ብሎ ስለ ቅዱስ ያሬድ እንደዚህ በድፍረት ስንት ሊቃውንት ባሉባት ቤተክርስቲያን መናገር በጣም በእውነት ያሳፍራል። ስለዚህ እኔ በዚህ ላይ ሐሳብ አልሰጥም። አባት ይመጣሉ፣ የዜማው አባት በቅርብ ጊዜ እንሄድበታለን። ስለዚህ አንድ ሐሳብ ልስጣችሁና ወደ አባቶች ያሉትን እነግራችኋለሁ ማለት ነው። እዚህ ኢንተርቪው ላይ እንግዲህ እንደሰማችሁት እንግዲህ የተለያዩ የያሬዳዊ መዝሙሮችን ከቅዳሴ ከሰዓታት ከድጎ ከቤተክርስቲያን መጽሐፍት ከሁሉም ከዜማዎቹ ከነኛ ሰብስቤ ነው የማወጣው በማለት እንግዲህ
ከፍተኛ ውሸት ነው ማለት ይቻላል። ቅድስት ቤተክርስቲያን የሌላትን እንደዚህ አይነት ዜማና ያሬዳዊ ያልሆነ ነገር እንግዲህ እያመጡ በያሬዳዊ ዜማ ላይ ማላከክ ኦርቶዶክስ ውስጥ ሆኖ የሚዘምረው ዝማሬው ያሬዳዊ ነው በማለት ፍጹም የማይገናኝ የቤተ ክርስቲያን ሊቃውንትም እንግዲህ ሰሞኑን ብዙ ሀሳቦች እንደሚሰጡ ተስፋ እናደርጋለን። አሁን በጣም እየባሰበት ስለሆነ ማለት ነው። ቀሲስ የሚለውን ከይቅርታ ጋር ክህነቱ ጋር በተያያዘ አዳዲስ ፕሮግራሞች የሚሰሩ አሉ። ብዙ ሊቃውንት ማስበውበታል እና ቀሲስ የሚለው ነገርም እንግዲህ ይህ በራስ እየተሾመ ነው እንጂ አንድ ሰው ሌላ ሃይማኖት ሄዶ ክህነቱ እንግዲህ እንደገና ተመልሶ መስቀሉን ይዞ እንደዚህ በየሚዲያው እየሄደ ቀሲስ የሚባልበት ምክንያት ስለሌለ ነው። ይህም ሊቃውንቶች በደንብ ያስረዳሉና እንደሰማችሁት ይህ በቤተ ክርስቲያን መነገድ እየተያዘ ነው። አባቶችም ይህንን ብለዋል። ተቸግር ያለው እንደዚህ አይነት ነገር በቃ ምድራዊ ምግብ፣ ምድራዊ መጠጥ፣ ምድራዊ ህይወት በህይወታችን የጎሰቆልን እንደዚህ ያለን ተንከራተትኩ እንዲያልኩኝ ከቪዲዮ ጋር ጭምር እየታየ ማለት ነው። ያኮ ዝማሬ አይደለም። በቃ ይሄ በዘፈን ሲዘፈን የለ ዘፋኞች ሲዘፍኑት የለ ይህን ዘፈን እንዴ እርዳኝ እግዚአብሔር እያሉ እኮ የሚዘፍኑ ሰዎች እኮ አሉ። ከዛ ምን ተለየ? መሆን ያለበት በቃ በአጠቃላይ ሚስጥራት ነው መዘመር ያለበት። ልክ እንደነ ኪነ ጥበብ እንደነ ታደለ ፊጣ ድሮ ሲዘመር እንደነበረው አይነት ዝማሬ ሊዘመር ምን ያክል ጥሩ ነበር። ሰው ከሚስጥራቱን እንዲሸሽ አደረጉት። ይሄ እንደዚህ አይነት ዝማሬዎች ከሚስጥራት እንዲሸሹን ያደረጉት እና የዚህ ሚዲያ ዋና ጥቅሙ አንደኛ በዝማሬ በኩል የትኛው ነው ትክክለኛ ዝማሬ ብሎ መስፈርቱን ያሟላ። ዶሮ ታስታውሱ ከሆነ ሲወጣ አንድ መዝሙር መጀመሪያ የስላሴ ከዛ የመድኃኔዓለም መጀመሪያ ምስጢረ ስላሴ ነው። እዛ የመድኃኔዓለም ይዘመራል። እዛ የእመቤታችን ይዘመራል። ከዛ መላእክቱ፣ ከዛ የቅዱሳን በዚህኛው አምስት ታስታውሱ ከሆነ እንደዛ ነበር ዝማሬው በሙሉ። ልክ ትዝታው እነ በጋሻው ምናምን እነ ዘርፌ ምናምን በ98 97 መጡ። የዛ የቅንጅት ወያኔ የሚባል ጸብ ተከሰተ። በዛ ምክንያት መስቀሉ ስር ቆማርተኞች ብሎ እሱ መጽሐፍ ጻፈ። ከዛ እሱ በጣም ታዋቂ ሆነ። ከዛ በኋላ እነሱን የሚሰማቸው ሰው በዛ በፖለቲካው አንጻር ማለት ነው። መናፍቃን ምንጊዜም ታሪሶች የሚገቡ ፖለቲካ አስታከው ነው። እንደገና ደግሞ ዘረኝነትን አስታክከው ነው። ልክ ሲያዙ እኔ እንደዚህ ስለሆንኩ ነው ይላሉ። ወይ እኔ አማራ ስለሆንኩ ነው፣ ወይ ትግሬ ስለሆንኩ ነው፣ ወይ ኦሮሞ ስለሆንኩ ነው፣ ወይ ግን እንደዚህ ስለሆንኩ ነው ይላሉ። በዚህኛው ውስጥ ደግሞ ልክ መንግስት የሆነ እንትን ይጠቀሙና አስታክከው በዛ መንግስት የደገፉ ሆነው አታክ ማድረግ ይጀምራሉ። ልክ አሁን ፕሮቴስታንቱ እንደሚያጮሁት ማለት ነው። ታድሶቹም እንደዛ ናቸውና ልንነቃባቸው ይገባል። እኔ ብዙ መናገር እንትን አልበል፣ በኋላ ደግሞ ሞር እናገራለሁ። ያለኝን ሚዲያ ጥቅሙ ዋናው እንደዚህ አይነት ኢሹዎች ሲመጡ ከመጀመሪያው ጀምሮ እስኪያልቅ ድረስ ይህ ጉዳይ እስኪጠናቀቅ ድረስ ማስኬድ ነው እንጂ ጅምርትቱ መሆን የለበትም። ያማ ዜና ሆነ። ልክ ቴሌቪዥን ዜና እንደሚቀርበው ዕለት ዕለት እንደሚቀርበው እንደዛ አቅርበ ሄድን ማለት ነው። እንደዛ መሆን የለበትም። እስከ መጨረሻው ልክ ውዳሴ ማርያም እንደያዘው አሁን ውዳሴ ማርያም ጥሩ ይዟል ምላሽ እስከሚገኝ ድረስ። አሁን በ8ኛው ምዕራፍ ላይ እኔ ስከታተል ኦርቶዶክስ የሚመስል አይነት ስብከት ሊሰብክ ሞክሯል። እኔም እየሳኩ ነበር ይቅርታ። እና እንደዚህ ነው ስራ መስራት ማለት እና እስከ መጨረሻው ድረስ እግዚአብሔር ይስጥልን ስላዳመጣችሁ። ኢየሱስ ብቻ የሚለውን ብቻ አይደለም። እኛ አሁን ኢየሱስ ሲባኛ እኮ ጠልተን እኮ አይደለም፣ ግን እንደው የተሟላ ስም አይደለም። የተሟላ ስማት አሁን እንደ አንስቶ ዝም ብሎ ኢየሱስ ብሎ በጣም እኮ ድፍረት እኮ ነው። እንኳን ጌታችን ኢየሱስ ክርስቶስ አንድ አምላካችን እግዚአብሔር እንደው ይቅርና እኮ አንድ ባለስልጣን እንኳን በሙሉ ማድረጉ ነው የሚጠራው አይደለም። ይህ ምድራዊ እንኳን በቃ ምድራዊው እንደ በጣም እዚህ በስጋ ያለ ሁላቸው የሚቀመጥ በጣም ክቡር ነው። ሙሉ ማድረጉ ተከብሮ ነው። እንኳን አምላካችን ወደ ተጀየ ኢየሱስ ይቅርናና ዝማሬያችን ፉከራ እየሆነ አውደ ምሕረቱ እኛም እንደ አንድ ጊዜ ያው ጉባኤ እየጠራን ብዙ ዘማሪያንን እንጠራለን፣ ግን በቃ ምንም ማድረግ አንችልም። አንድ ደግሞ አሁን ደግሞ በግሩፕ እየተከፋፈለ ነው ያለው። ይህን እንደው በመረጃ እኔ እግዚአብሔር ምስክሬ ነው። እያንዳንዱ መረጃ እኔ በደንብ በሚችለው ይዣለሁ። እያንዳንዱ አሁን ለምሳሌ ሰሜናዊ፣ ምዕራባዊ፣ ምስራቃዊ ተብሎ አሁን ዋና ዘማሪ እንደው እኔ ስም መጥራት አልፈልግም ስለሚያስፈልግ እንደው ቼክ ማድረግ ትችላላችሁ። እያንዳንዱ ዘማሪ ከማን ጋር ነው? ከነሱ ውጭ ላይ ሰው አይቀላቀሉ።
አውደ ምሕረት ለምሳሌ አሁን እኛ ባለፈው የሆነ አውደ ምሕረት ቤተክርስቲያን እንትን እያልን ስለሆነ እስኪ እንደው መታገልግሉ ሲባል ቅድሚያ የኔ ያህል እንትታላችሁ ወይ? እንግዲህ እግዚአብሔር በሰጠው ድምፅ፣ እግዚአብሔር በሰጠው አይምሮ፣ እግዚአብሔር በሰጠው ነገር ሌላ በጣም ያው አሁንም ከዚህ በፊት ወጥተው የነበሩ የነሱ እንትናቸው ገና ከቤተክርስቲያን አልተነቀለም እና ትልቅ ችግር አሁን አለ። በጣም እየተስፋፋ አሁን ደግሞ ጭራሽ በቃ ግልጽ ጥሪ በቀጥታ ለወንድማችን አሸናፊ ገብረ ማርያም በምስሉ ላይ እንደምንመለከተው አርቲስት ሚካኤል ታምሬ እና ጋዜጠኛ እህታችን ጋር በመሆን አንድ ቃለ መጠይቅ ያደርጋል። ቀደም አርጌ በለቀቁት ቪዲዮ ላይ ያን ድምጽ አሰምቻለሁ። በዛ ቃለ መጠይቅ ላይ ወንድማችን አሸናፊ ገብረ ማርያም በመዝሙር እንደመታወቁ የቅዱስ ያሬድን ስም አንስቶ በሰዓታቱ በቅዳሴው ላይ በማህሌቱ ላይ ቆሜ በመመሰጥ ወዲያው ስልኬን በማውጣት ብዙዎቹን ግጥምም ዜማም መዝሙርም የምደርሰው ከቅዱስ ያሬድ ዜማ ነው የሚል ስላቅ ተናግሯል። ይህንን እንደ ጽርፈት፣ እንደ ስድብ፣ እንደ ስላቅ፣ እንደ ንቀት የቤተ ክርስቲያንን ሰማያዊ ሀብት በዘፈን እንደ መቀየር እንደ ማዋረድ ነው የምመለከተው። ስለዚህ ግልጽ ጥሪ በመጀመሪያ ሁለት ነገር ይታወቅ። አይ ቲንክ ወደ ክፍል 8 ደርሻለሁ። ወንድማችን አሸናፊ ገብረ ማርያም ተሐድሷዊ መናፍቃዊ አስተምህሮን ይዞ ለዓመታት የቤተ ክርስቲያንን አስተምህሮ ሲገዳደር የነበረ የቆየ ግለሰብ ነው። ሁለተኛ የተወሰኑ የኑፋቄ ትምህርቶቹን ክፍል 1 ክፍል 2 እያልኩኝ የእመቤታችንን ስም የሚጠራ እመቤታችን ብሎ አቡነ ዘበሰማያት ወይንም አባታችን ሆይ ሲጸለይ እመቤታችን ሆይ ብሎ በየመሃሉም እመቤታችን ብሎ ለማለት ችግር የሌለበት በመዝሙርም እመቤታችን ብሎ ለመዘመር ችግር የሌለበት ነገር ግን በእመቤታችን አማላጅነት የማያመን ዝክሯ፣ ስም አጠራሯ፣ ቃል ኪዳኗ፣ ተአምሯ ለሱ ምንም የሆነ እሱን ለሚሰሙት ሁሉ ያንን እንዳያስተውሉ ከዛ በረከት እንዳይሳተፉ የሚለይ መናፍቃዊ መልእክተኛ እንደሆነ አቅርቤያለሁ። አንድ ስለዚህ በመናፍቅነት ያለ ግለሰብ ነው። ትምህርቱ መናፍቃዊ ነው፣ ተሐድሷዊ ነው። ስለ ታቦተ ሕጉ አንስቶ ታቦተ ሕግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት የቀደመ ታሪኳን ለማስታወስ ነው ብሎ የሚሳለቅ ደፋር ነው አሸናፊ ገብረ ማርያም። ያንንም በማሳያ አቅርቤያለሁ። መዝሙር ብሎ የሚያቀርባቸው የሱ መዝሙሮች ከፕሮቴስታንቶች የተቀዱ መሆናቸውን ማነጻጸሪያ ሁሉ አቅርቤያለሁ ለአብነት። 3 ሌላው አጥብቀን እንደ አሸናፊ ገብረ ማርያም ያሉ ድምጾችን የምንቃወመው አካሄዶችን የምንቃወመው እንኳን ከቅዱስ ያሬድ ዜማን ሊወስድና ያሬዳዊ መዝሙርን ሊዘምር ይቅርና በቤተ ክርስቲያኒቱ ውስጥ ያለውን ያሬዳዊ ጣዕምና ዜማ ለማጥፋት የአሸናፊ ገብረ ማርያም ድምፅ፣ ስልት፣ አዘማመር፣ አጨባጨብ፣ የከበሮ አያያዙን ሳይቀር የቀየረ አዲስ ሪፎርም ማድረግ ለውጥ ማድረግ ተሐድሷዊ ሙቭመንትን መሪ የሆነ ግለሰብ የቤተ ክርስቲያን ዜማ እንዲጠፋ በሱ ስልት ለመቀየር የሚተጋ ብዙ ዘማሪዎች የሱን መዝሙር እንዲያሰራጩና
የቀደመ መዝሙር ከቤተ ክርስቲያን ጠፍቶ በሱ አይነት ስልት እንዲተካ በአዳራሽ አድምቆ በዲኮሬሽን አስደምቆ አዳራሻዊ ሞኒ በማስመሰል የቤተ ክርስቲያኒቱን አውድ ኢሜጅ በመቀየር የሚተጋ ነው። ስለዚህ በብርቱ እንቃወመዋለን፣ በብርቱ እቃወመዋለሁ በመጻሕፍት በቤተክርስቲያን አስተምሮ። ስለዚህ አሸናፊ ገብረ ማርያም ከዚህ በፊትም ጥሪ አድርጌለታለሁ፣ አሁንም ደግሜ ጥሪ አቀርባለሁ። በተለይ በአርቲስት ሚካኤል ተአምሬና በጋዜጠኛይቱ አንድ ላይ ሆኖ ባቀረበው መርሃ ግብር አርቲስት ሚካኤል ታምሬ ኢትዮጵያዊውን ቅዱስ ሊቅ ቅዱስ ያሬድን በእናንተ ሚዲያ ቀርቦ ውሸትን ተናግሯል። የቅዱስ ያሬድ ዜማ የቤተ ክርስቲያን ዜማ ሳይሆን የአሸናፊ ገብረ ማርያም ዜማ እንደመሰለ አድርጎ አቅርቧል። ይህ ትልቅ በደል ነው። ስለዚህ በእናንተ ሚዲያ የቅዱስ ያሬድ ዜማ የቤተ ክርስቲያን ሀብት ጌጥ ተንቋል፣ በውሸት ተገልጿል። በአሸናፊ አዘማመር ቅዱስ ያሬድ የሚለካ ከሆነ አሸናፊን አቅርቡት። በእናንተ ሚዲያ አባቶችን አቅርቡ፣ ይጠየቅ። እኔ በግሌ ደግሞ ጥሪ አቀርብለታለሁ። አሸናፊ ገብረ ማርያም 2 3 አይደለም አንድ አንተ ከዘመርካቸው መዝሙር ውስጥ አንድ ያሬዳዊ መዝሙር አንተ የሰራኸውን አንድ አሳየኝ። አንድ ነው የምፈልገው፣ 2 አይደለም 3 አይደለም፣ አንድ። በዛ ላይ እንነጋገራለን፣ እጠይቅሃለሁ፣ ታስረዳኛለህ። ሁለተኛ ያሬዳዊ ዜማ መዝሙር ማለት ለአንተ ምንድን ነው? ለቤተክርስቲያን ትምህርት አላት፣ ለአንተ ምንድን ነው? ይህንን ጥሪ ለአሸናፊ ገብረ ማርያም አቀርባለሁ። በነገራችን ላይ አሸናፊ ገብረ ማርያም ሌላው አደገኛ አካሄድ ቤተሰቡ ነኝ ሁሉ በማለት የሱ አዘማመር ችግር የለውም የሚሉ ቤተሰብ ነኝ የሚሉ ድምፆችም እየመጡ ነው። 2 3 ሰዎች አናግረውኛል። ኮመንት ሳረግላቸው አንዳንዶቹም ደውለው ቤተሰቡ ነኝ እያሉ የሱን ያሬዳዊ ያልሆነውን ዜማ በቤተ ክርስቲያን ውስጥ እንዲሰርጽ በቲክቶክ፣ በፌስቡክ፣ በዩቱብ፣ በሰንበት ትምህርት ቤት ውስጥ እንዲገባ የሚተጉ አሉ። ስለዚህ ወደ እነሱም እንሄዳለን ካልተመለሱ፣ ካልተስተካከሉ። በመረጃ በማስረጃ በቴክስት በቪዲዮ በድምፅ አለን። በነገራችን ላይ ባሉበት ደብር መጀመሪያ አሸናፊ ገብረ ማርያምን እንጠይቃለን። በመቀጠል የሱን አዘማመር ከሱ ጋር የሚዘምሩ መዘምራን ሁሉ እንዲጠየቁ አጥብቀን እንሰራለን። የቅዱስ ያሬድ ዜማ የቤተ ክርስቲያን ጌጥ፣ መንፈሳዊ ሀብት፣ ግርግር ዘመን ስለሆነ መቀለጃና መነገጃ በዘፈን ድምፅ የሚገለጽ አይደለም። ቅዱስ ያሬድ ዜማ ይህንን ይመስላል ብላ ቤተክርስቲያን ለዘመናት የያዘችው ሀብት ነው። ለዘመናት በአሸናፊ ገብረ ማርያም አይቀየርም፣ በዘፈን አይቀየርም። ስለዚህ አሁንም ደግሜ እጠራለሁ። አሸናፊ ገብረ ማርያም ግልጽ ጥሪ፣ አንድ ያሬዳዊ ያልከውን ዜማ አሳይ። 2 3 አይደለም፣ አንድ ግልጽ ጥሪ። የምትሰሙ አድርሱለት። በቀጥታ ለሱ ሜንሽን አረገዋለሁ። ሁሌም ሜንሽን እንደማረገው ሜንሽን አረገዋለሁ። ግልጽ ጥሪ ለአሸናፊ ገብረ ማርያም። በቅዱስ ያሬድ ዜማ ላይ ዋሽተሃል፣ ተሳልቀሃል። ቤተክርስቲያን ሊቃውንት እንደሌላት፣ ቅዱስ ያሬድ ልጆቹን እንዳልተካ፣ በአባቶችሽ ፈንታ ልጆችሽ ተተኩልሽ የተባለላት ቅድስት ቤተክርስቲያን
ለዘመናት በሰዓታቱ በማህሌቱ በቅዳሴው የቅዱስ ያሬድን ዜማ ይዛ የቆየችን ቤተ ክርስቲያን ባንተ ካሴትና ባንተ ሲዲ ለክተሃታል። ህዝብ በዚህ እንዲያያት አድርገሃል። በግልጽ በድፍረት በአደባባይ በሚዲያ ወጥተህ ዋሽተሃል። ስንት የድጓው ሊቅ እያሉ፣ ስንት የቅዳሴው መምህር እያሉ፣ ስንት ማህሌታዊ እያሉ ባንተ ሲዲ ቅዱስ ያሬድን ንቀህ ደፍረህ የቅዱስ ያሬድ ዜማ ከቤተ ክርስቲያን እንዲወጣ እየተጋህ ጭራሽ የቅዱስ ያሬድ ዜማ ይህንን ይመስላል ብለህ ተናግረሃል በድፍረት። ለዚህ እንደ ቤተ ክርስቲያኒቱ ልጅነት እንጠይቀሃለን። ከመጣህ መልካም፣ ካልመጣህ ግን ቤተ ክርስቲያን አጥብቃ እስክትሰራ ድረስ በዘመናችን መስመር በመስመር ዜማ በዜማ እየተከታተልን ቤተ ክርስቲያናዊ እንዳልሆነ እንናገራለን። ይህ ኃላፊነታችን ነው እንደ ቤተ ክርስቲያን ልጅነት። ያንተን ዜማ ደግሞ ወደ ቤተ ክርስቲያን ከሚያሰርጹ ግለሰቦችም ጋር በብርቱ እንታገላለን። ጥያቄ እናቀርባለን። ግጥም ስለምገጥምላቸው፣ ስፖንሰር ስለምትሆናቸው፣ አዳራሽ ስለምታስተካክልላቸው፣ ስለምታስተዋውቅላቸው፣ ፋይናንሻሊ ሰፖርት እንዲደረጉ ታዋቂ እንዲሆኑ ስለምታመቻችላቸው ተብሎ የቤተ ክርስቲያን ዜማ በእናንተ አይቀየርም። የሚቀጥለው ጥያቄያችን አብረውህ ለሚዘምሩ ይሆናል። አብረውህ ለሚዘምሩ እንጠይቃቸዋለን። እንዲጠይቁህ ነው የምንጠይቃቸው። አለበለዛ ካንተ ዜማ መለየት አለባቸው። የቤተክርስቲያኒቱ ልጅ መሆን አለባቸው። ከሆኑ ወደዛ እንመጣለን ደረጃ በደረጃ። ስለዚህ አርቲስት ሚካኤል ታምሬ እናንተም ኃላፊነት አለባችሁ። ከአሸናፊ ገብረ ማርያም የሰማችሁትን እኛ እንደ ቤተ ክርስቲያኒቱ ልጅነት ውሸት ተናግሯል የምንለውን ሐሳብ ወስዳችሁ አባቶችን ልትጠይቁ ይገባል። የቅዱስ ያሬድ ዜማ ይህንን ይመስላል ወይ ብላችሁ። ምክንያቱም በአደባባይ በሚዲያ አስተላልፋችኋልና ጥፋት የለባችሁም። ጥፋት ግን የሚሆነው አባቶችን አቅርባችሁ አሸናፊ ገብረ ማርያም በዚህ ሚዲያ ላይ ብዙ ሰው በሚያየው ስለ ቅዱስ ያሬድ እንዲህ ብሏል፣ ቤተክርስቲያን ምን ትላለች ብሎ የመጠየቅ ሚዛናዊ ኃላፊነት ይጠበቅባችኋል። አንድ እንደ ኢትዮጵያዊ፣ ሁለት እንደ ባለ አእምሮ፣ ሶስት ኦርቶዶክሳውያን ከሆናችሁ ጥሪው ለእናንተም ነው። በግልጽ ግን ለአሸናፊ ገብረ ማርያም ነው። በስልክ ልታገኘኝ ትችላለህ፣ በመሴንጀር ልታገኘኝ ትችላለህ፣ በዩቱብ በቲክቶክ በፈለግከው መንገድ በግልጽም በአደባባይም ልንነጋገር እንችላለን። በአደባባይ ተናግረሃልና በአደባባይ ብንነጋገር እመርጣለሁ። በግልም ካልክና አድርሱልኝ ለአሸናፊ ገብረ ማርያም። እንግዲህ ቀጥታ በተሐድሶና የመናፍቃንን እንግዲህ ትምህርት በኦርቶዶክሳውያን ላይ ብዙዎችን እያሳተ የሚገኘው ማለት ነው። ቀጥታ ጥያቄ ቀርቦለታል ማለት ነው። ሀሳብ አስተያየታችሁን የተሰማችሁም እንዲሁ ይህንን የምትሰሙ ሊቃውንትም ካላችሁ ከስርዓተ ቤተክርስቲያን አንጻር ይህ ነገር እንዴት ነው እያላችሁ በኮሜንት ላይ አስፍሩልን። በቀጣይም ይህ ነገር ይቀጥላል ማለት ነው። መልካም ጊዜ